ለመድፈኞቹ ደጋፊዎች ሁሉም ነገር እጅግ ያማረና የተስተካከለ እየሆነ ነው። ዛሬ በተለይ ግዴታ የማሸነፍ ግዴታ ውስጥ ገብተዋል። ምክንያቱም አርሰናል ዛሬ ድል ማድረግ የሚችል ከሆነ የዘንድሮ የፕሪሚየር ሊግ ዋንጫን የማሳካት እድሉን ከ80% በላይ ማሳካት ይችላል። ምክንያቱም ደግሞ ትላንትና ምሽት ለመድፈኞቹ እንግዲህ በጣም ጥሩ ሁኔታ ተከስቷል ማለት ነው። በእንግሊዝ ፕሪሚየር ሊግ ነጥቦች ተጥለውለታል ለመድፈኞቹ። እንግዲህ አርሰናል ከሰሞኑ ሳይጫወት እያሸነፈና ነጥቦችን እያገኘ ይገኛል። እንደዚሁም ደግሞ አሰልጣኝ ሚኬል አርቴታ ትላንትና ከሰራውላችሁ ዘገባ ውጪ ሌሎች የሰጧቸው ሀሳቦች አሉ። በተለይ ስለ ሪካርዶ ካላፊዮሪና ስለ ካይ ሃቨርት እንግዲህ ሌላ አዲስ መረጃ ወጥቷል። እንደዚሁም ደግሞ ሊቨርፑልን የምናሸንፍበት መንገድ አግኝተናል ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ምንድነው መንገዱ? ስለ ጉዳትስ የተሰማው ምንድነው የሚለውንና ትላንት ለአርሰናል የተጣሉለትን ነጥቦች እንዴት አድርጎ ይጠቀማል የሚለውን እንግዲህ እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ወደ 30,000 እየተጠጋ ነው ሰብስክራይብ ማድረግ አትርሱ። አሁንም እንግዲህ 50,000 100,000 እንደርሳለን። በቀጥታ ወደ መረጃዎች ሲወስዳችሁ እንግዲህ ትላንትና ምሽት በፕሪሚየር ሊጉ በአስገራሚ ሁኔታ በማይታመን ሁኔታ ባልተጠበቀ ሁኔታ እንግዲህ ማንቸስተር ሲቲ ለሶስተኛ ጊዜ ነጥብ ለመጣል ተገዷል። እንደምታውቁት ማንቸስተር ሲቲ በሰንደርላንድ ነጥብ ጣለ። መጀመሪያ ያው ሰንደርላንድ ነው ሲቲን እንግዲህ ለከፍ ያደረገው ማለት ይቻላል። በመቀጠል ደግሞ ከቼልሲ ጋር በመጨረሻ ደቂቃ በተቆጠረበት ግብ በድጋሚ ነጥብ ሁለት ውድ ነጥቦችን ጣለ። ትላንትና ምሽት ደግሞ ከብራይተን ጋር እንግዲህ በነገራችን ላይ ብራይተን ከጥቂት ሳምንታት በፊት ከአርሰናል ጋር ተገናኝቶ ነበር። መድፈኞቹ ታዲያ 2-1 ነበር ብራይተንን ድል ማድረግ የቻሉት በሜዳቸው ማለት ነው። ሲቲም ትላንት በሜዳው ኢታድ ነበረ። በእርግጥ ሲቲ ያለን ግቫርዲዮልና ያለን ዲያዝን የተጫወተው በጉዳት ምክንያት፣ ነገር ግን በሜዳው በሃላንድ ፍጹም ቅጣት ምት ጎል መምራት ሲጀምር እንግዲህ ሲቲ ያሸንፋል ተብሎ ሲጠበቅ የብራይተኑ እንግዲህ ወሳኙ ተጫዋች ሚቶማ አስደናቂ ግብ አስቆጥሮ አቻ አደረገ። ጨዋታው በዛው አንዳቻ ተጠናቀቅም። ሲቲም በማይታመን ሁኔታ እንግዲህ 3 ተከታታይ ጨዋታዎችን ነጥብ ለመጣል ተገደደ ማለት ነው። በጣም ሌላኛው የሚያስገርማችሁ ነገር ደግሞ ሲቲ ብቻ አይደለም ነጥብ የጣለው፣ አስቶን ቪላም ትላንትና አቻ በመውጣት ነጥብ ጥሏል። እንግዲህ ሁለቱ በአሁኑ ሰዓት የአርሰናል የዋንጫ ተፎካካሪዎች ወይ ደግሞ አርሰናልን በዋንጫ እየተፎካከሩ የሚገኙ ቡድኖች ናቸው። ሲቲና አስቶን ቪላ እንግዲህ ከአርሰናል ቅርብ ርቀት ይገኙ የነበሩት እነዚህ ናቸው። በተለይ ማንቸስተር ሲቲ ትላንትና ነጥብ መጣሉ በጣም ከባድ ነው። ምክንያቱም በቀጣይ የሚገጥመው በፕሪሚየር ሊጉ ማንቸስተር ዩናይትድን ይገጥማል በኦልድ ትራፎርድ። ከዛ ከወልቭስ ጋር ከተጫወተ በኋላ ከቶተናምና ከሊቨርፑል ጋር ከሜዳ ውጪ በተከታታይ ነው የሚጫወተው። ስለዚህ ለሲቲ ይህ በጣም ከባድ ነው። በተለይ ትላንትና ነጥብ መጣል አልነበረበትም አሰልጣኝ ፔፕ ጋርዲዮላም ከጨዋታው በኋላ ለዛ ነው ነጥብ መጣል አልነበረብንም ሲሉ እየተናገሩት ማለት ነው። ታዲያ ሲቲ ትላንትና ነጥብ መጣሉን ተከትሎ 1 ነጥብ አግኝተዋል። አስቶን ቪላም ከክሪስታል ፓላስ ጋር 0-0 ነው የተለያየው። ታዲያ 1 ነጥብ አግኝተዋል። 43 ነጥብ ላይ ነው የሚገኙት ሲቲና አስቶን ቪላ። መድፈኞቹ አርሰናሎች ዛሬ ምሽት ጨዋታቸውን ሳያደርጉ በ5 ነጥብ ርቀት ላይ 48 ነጥቦችን ይዘው ይገኛሉ። ለዚህ ነው ዛሬ አርሰናል ግዴታ ማሸነፍ አለበት እያልኳችሁ እየነበረው ማለት ነው። ምክንያቱም አርሰናል ዛሬ ሊቨርፑልን በሜዳው ኤምሬት ድል ማድረግ የሚችል ከሆነ የነጥብ ልዩነቱ ወደ 8 ይሰፋል። ሁለተኛና ሶስተኛ ላይ ካሉት ከሲቲና ከአስቶን ቪላ የነጥብ ልዩነቱ ወደ 8 ሲሰፋ ከሊቨርፑል ጋር ደግሞ አራተኛ ከሚገኘው ሊቨርፑል ጋር ደግሞ የነጥብ ልዩነቱ ወደ 17 ይሰፋል። ይህ ማለት እንግዲህ ሁለተኛና ሶስተኛ ላይ ካሉት በ8 ነጥብ እንደዚሁም አራተኛ ላይ ካለው በ17 ነጥብ ራቃችሁ ማለት የፕሪሚየር ሊጉን ዋንጫ ለማሳካት እጅግ በጣም ቀረባችሁ ማለት ነው። በተለይ አርሰናል ከባባዶቹን ጨዋታ ከወዲሁ እየገደለን የመጣው ባለፉት ሳምንታት ከባባድ ጨዋታዎችን ነው አሸንፎ የመጣው። ዛሬ ደግሞ ሊቨርፑል ላይ ይህንን ድል በኤምሬት መድገም የሚችል ከሆነ ከነ ማንቸስተር ሲቲ በ8 ነጥብ ርቀት ላይ ተቀመጠ ማለት ሲቲ እንዳልኳችሁ በቀጣይ ከዩናይትድ ከቶተናም እና ከሊቨርፑል ከሜዳ ውጪ ከባባድ ጨዋታዎች ነው ያሉበት። ስለዚህ በእነዚህ ጨዋታዎች ነጥብ የመጣል እድሉ ሰፊ ነው። ምክንያቱም በጉዳት በርካታ ተጫዋቾችን አጥቷል። ስለዚህ መድፈኞቹ ዛሬ ሊቨርፑልን ድል ማድረግ የሚችሉ ከሆነ የነጥብ ልዩነታቸውን ወደ 8 በማስፋት ለአርሰናል
ደጋፊዎች የአዲስ ዓመት ወይም የገና ስጦታን ማቅረብ ይችላሉ ማለት ነው። አርቴታ እንግዲህ የሊቨርፑልን የምናሸንፍበትን መንገድ እናውቃለን ሲሉ ትናንትና በጋዜጣዊ መግለጫቸው ተናግረዋል። ምንድን ነው ያሉት? ሊቨርፑልን ዛሬ እንዴት እንደምናሸንፍ እናውቃለን ያሉ ሲሆን ምን ማድረግ እንዳለብን እናውቃለን፣ ያንን ግን ሜዳ ላይ ማረጋገጥ ይጠበቅብናል ሲሉ ነው የተናገሩት። እኛ የሊጉ የፕሪሚየር ሊጉ መሪዎች ነን የሚሉት አርቴታ በሜዳችን ጠንካራ ቡድን ነው የምንገጥመው፣ ደረጃችንን ማስጠበቅ አለብን ሲሉ የገለጹ ሲሆን ስለዚህ ሊቨርፑልን በማሸነፍ መሪነታችንን ማስጠበቅ አለብን ሲሉ እንግዲህ በግልጽ መልእክትን አስተላልፏል። በነገራችን ላይ በዚህኛውም ሳምንት ቶፕም 6 የሚባሉ ቡድኖችን በሙሉ እንግዲህ እስካሁን ድረስ ድል ማድረግ አልችሉም። እንደምታውቁት ባለፉት ጊዜያት ባለፉት 2 ሳምንታት ቶፕ የሚባሉ ቡድኖች ማለትም በእንግሊዝ ፕሪሚየር ሊግ በተለምዶ ቶፕ 6 የሚባሉ ቡድኖች ድል ማድረግ አልቻሉም ነበረ። እንደ ቶትንሃም፣ እንደ ሊቨርፑል፣ እንደ ቼልሲ፣ እንደ ሲቲ፣ እንደ ዩናይትድ ያሉ ቡድኖች በሙሉ ነጥብ ጥለው አርሰናል ብቻ ነበር ያለፉትን 2 ሳምንታት በተከታታይ ድል ያደረገው። በዚህም ሳምንት ሁሉም ቶፕ 6 ቡድኖች ዛሬ ከሚደረጉት ከአርሰናልና ከሊቨርፑል ውጪ ነጥብ ጥለዋል። ትላንትና ቶትንሃም በቦርንማውዝ 3-2 ተሸንፏል። እንደዚሁም ደግሞ ሲቲ ከብራይተን ጋር 1-1 ነው የተለያየው። ቼልሲ በፉልሃም 2-1 ሽንፈት ነው የደረሰበት። ማንቸስተር ዩናይትድ ከወራጅ ቀጠና ከሚገኘው በርንሌ ጋር 2-2 ነው የተለያየው። የትኛውም ቶፕ 6 ቡድን አላሸነፈም ማለት ነው። ዛሬ ደግሞ አርሰናል ሊቨርፑልን ድል ማድረግ የሚችል ከሆነ ምናልባትም በታሪክ ለመጀመሪያ ጊዜ ይመስለኛል፣ መረጃዎችን አጠናክሬ ነግራችኋለሁ። በ3 ተከታታይ ሳምንታት የእንግሊዝ ፕሪሚየር ሊግ በታሪክ ትልቅ የሚባሉት 6ቱም ነጥቦች ነጥብ ሲጥሉ ብቻውን ነጥብ የሰበሰበው ወይም ደግሞ ብቻውን 3 ሳምንት ሙሉ ያሸነፈው ቡድን አርሰናል መሆን ይችላል ዛሬ ሊቨርፑልን ድል ማድረግ የሚችል ከሆነ ማለት ነው። ለዚህ ነው አርቴታ ግዴታ ማሸነፍ አለብን ብለዋል ትላንት። አሁን ደግሞ ነጥብ ተጥሎላቸዋል። ስለዚህ ይህንን መረጃ ሰምተው ነው የአርሰናል ደጋፊዎች የሚገቡት። ቢሸነፉም በ5 ነጥብ ነው፣ ቢያሸንፉ አቻ ቢወጡ በ6 ነጥብ ነው። ስለዚህ ቢያሸንፉ ደግሞ ወደ 8 ማስፋት ስለሚችሉ ይህንን አውቀው ወደ ሜዳ ስለሚገቡ ከፍተኛ የሆነ ተጋድሎን ያደርጋሉ ተብሎ ይጠብቃል። እንግዲህ ስለ ካላፊዮሪና ሞስኬራ በትላንትናው መረጃ የመግባት እድላቸው ወይም ደግሞ በሊቨርፑል ጨዋታ ዛሬ በተለይም የሪካርዶ ካላፊዮሪ ጉዳት እንግዲህ ቀላል እንደሆነና ይሰለፋል የሚል መረጃዎች እየወጡ ነበር፣ ለአርሰናል ቅርብ የሆኑ መረጃዎች። ነገር ግን አርቴታ በጋዜጣዊ መግለጫቸው ምን አሉ? ካላፊዮሪና ክርስቲያን ሞስኬራ ከዛሬው ጨዋታ ውጪ ናቸው ሲሉ ነው የተናገሩት። በመቀጠል ደግሞ ስለ ካይ ሃቨርት ሲያወሩ እሱ ላይ እንግዲህ ያለውን ጫና እየተከታተልን ነው፣ ለረጅም ጊዜ ከሜዳ ርቆ እንደነበር ይታወቃል። እንግዲህ ዛሬ ጠዋት አብሮን ልምምድ ሰርተዋል፣ እናም እንደሚገኝ ተስፋ እናደርጋለን። በቅርቡ ደግሞ እርግጠኛ ነኝ የካይ ሃቨርትን ምርጡን አቋም እንመለከታለን። ስለዚህ ካይ ሃቨርት አብሮን ይገኛል ሲሉ እንግዲህ ካይ ሃቨርት የመኖሩ እድል ሰፊ እንደሆነ፣ ነገር ግን ካላፊዮሪና ሞስኬራ ከዛሬው ሊቨርፑል ጨዋታ ውጪ እንደሆነ ጠቁሟል። ስለዚህ ዛሬ አርሰናል በካላፊዮሪ በኩል ፔሮ ሂንካፔን ይጠቀማል ተብሎ ነው የሚጠበቀው። እንደዚሁም ስለ ትሮሳርድ ተናግረው ነበር። ምክንያቱም ትሮሳርድ እንደምታውቁት የወሩ ምርጥ ተጫዋች ተብሎ ተመርጧል። ታዲያ አርቴታም በዘንድሮ የውድድር ዓመት በወጥነት እያሳየ ያለው አቋም አስደናቂ ነው፣ ግንዛቤና ወጥነት ችሎታዎቹ ይመስሉኛል፣ ችሎታ አለው። ነገር ግን በተለይ በዚህ የውድድር ዘመን እያሳየ ያለው ወጥነት፣ ጥራት ያለው ደረጃ ልዩ ነው ብዬ አስባለሁ። በሁሉም ጨዋታ ላይ ከቡድኑ ጋር ትልቅ እንቅስቃሴ የሚያደርግ እናም ካለን ነገር የተለየ ነገር የሚሰጥ ተጫዋች ነው ብዬ አስባለሁ ሲሉ እንግዲህ አርቴታ ስለ ሊያንድሮ ትሮሳርድ አድናቆታቸውን ገልጸዋል። እንደዚሁም ደግሞ ስለ ፕሪሚየር ሊጉ መሪነት ሲጠየቁ በየሳምንቱ የፕሪሚየር ሊጉን መሪነት መቀጠል እንፈልጋለን፣ ምክንያቱም በግንቦት ወር ለመደሰት ቦታችንን ማስጠበቅ አለብን ብለዋል። ይህ ንግግር በጣም ከአርቴታ እኔ በግሌ በጣም የወደድኩት ነው። ምክንያቱም የግንቦት ወር ላይ ለመደሰት መሪነታችንን ማስጠበቅ አለብን ሲሉ እንግዲህ አርቴታ መናገራቸው ትክክለኛ ነገር ነው። ግንቦት ላይ መደሰት ከፈለጋችሁ እያንዳንዱን ሳምንት ጨዋታዎች እንደ ፍጻሜ ተመልክታችሁና ድል እያደረጋችሁ መሪነታችሁን ማስጠበቅ መቻል አለባችሁ። እንደዚሁም ስለዛሬው ጨዋታም በጣም ጓጉቻለሁ እና ከአምናው የፕሪሚየር ሊግ ሻምፒዮን ጋር ትልቅ ጨዋታ አለን፣ እናም አቅማችንን ማሳየት አለብን ሲሉ ለበቀል እንደተዘጋጁም ተናግረዋል። እንደዚሁም ደግሞ
ለኤምሬት ደጋፊዎች መልእክት አስተላልፈዋል። ከማታ 2 ሰዓት ጀምሮ ደጋፊዎቻችንና ሁሉም ሰው በስቴዲየም እንዲገኝና አስደናቂ ድባብ እንዲፈጥሩ አሳስባለሁ። በኤምሬት ያለ የደጋፊዎችን ድባብ መግለጽ አልችልም። ተጫዋቾችን ሙሉ በሙሉ ይቀይራል፣ የኃይል ደረጃቸውን ይጨምራል፣ በራስ መተማመንን ይሰጣል። ስለዚህ በኤምሬትስ ዛሬ ልዩ ድባብ ከምሽቱ 2 ሰዓት ጀምሮ ማየት እፈልጋለሁ ሲሉ እንግዲህ ለአርሰናል ደጋፊዎች መልእክት አስተላልፈዋል ማለት ነው አርቴታም። እና በሊጉ አናት ላይ ሆነን በጣም ጠንካራ ከሆነ ተጋጣሚ ቡድን ጋር በሜዳችን እንጫወታለን እና ማንነታችንን አሳይተን ይህንን ለማድረግ ደግሞ በጨዋታው ላይ ጥሩ መሆን አለብን ሲሉ አሰልጣኝ ሚኬል አርቴታ የማሸነፍ መንገድ እንዳለና ለዛ እንደተዘጋጁ ያንን የማሸነፍ መንገድ ደግሞ በሜዳ ላይ ማሳየት እንደሚፈልጉ መልእክት አስተላልፈዋል ማለት ነው። መድፈኞቹ እንግዲህ ዛሬ ድል ማድረግ የሚችሉ ከሆነ በፕሪሚየር ሊጉ የነጥብ ልዩነታቸውን ወደ 8 ስለሚያሰፉ በደንብ እረፍት እያደረጉ ዘና እያሉ ጨዋታዎችን ማድረግ የሚችሉበትን እድል ይፈጥራሉ። በተለይ አርሰናል ዛሬ ሊቨርፑልን ድል ማድረግ የሚችል ከሆነ በቀጣይ እንደ ኖቲንግሃም እንደዚሁም ደግሞ እንደ ሊድስ ዩናይትድ ያሉ ቡድኖች ናቸው የሚቀሩት። በሜዳው ደግሞ እንደ ሰንደርላንድ ያሉ ቡድኖች ስለሆኑ በፕሪሚየር ሊጉ በቀጣይ ነጥብ የመሰብሰብ እድሉ እየሰፋ ይመጣል። ስለዚህ አርሰናል ዛሬ ግዴታ ማሸነፍ ውስጥ ይገባል ተብሎ ይታመናል። በተለይ ዛሬ አሸንፎ አርሰናል ወደ 8 የነጥብ ልዩነቱን ማስፋት የሚችል ከሆነ በቀጣይ ተጫዋቾቹን በደንብ ማሳረፍ የሚችልበት እንደዚሁም ደግሞ ካራቦ ካፕ፣ ሻምፒዮንስ ሊግ የመሳሰሉና ሌሎች ዋንጫዎችን ለማሳካት በደንብ ዝግጅት ማግኘት የሚችልበት ተጫዋቾችን እረፍት እየሰጠ መጫወት የሚችልበት ትልቅ እድል ማግኘት ስለሚችሉ መድፈኞቹ እንግዲህ የዛሬውን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። አሰልጣኝ ፔፕ ጋርዲዮላም እንግዲህ ከትላንትናው ሽንፈት በኋላ የዘንድሮ ውድድር ዓመት እጅግ ከባድ እንደሆነና በተለይም የተጫዋቾች ጉዳት እየፈተናቸው እንደሆነ በግልጽ ተናግረዋል። በተለይ ፔፕ ጋርዲዮላ ትላንት አቻ ሲወጡ ሜዳ ላይ በጣም በንዴት ነበረ ሲናገሩ፣ ከዳኞች ጋር ሲጣሉ፣ እንደዚሁም ጭንቅላታቸውን ይዘው ሜዳ ላይ ሲያዝኑ እየታዩት። በእርግጥ ከጨዋታው በኋላ በቡድኔ ደስተኛ ነኝ፣ የሁሉ ተጫዋች ተጎድቶብን እንደዚህ መፋለማቸው ጥሩ ነው ቢሉም ነገር ግን ደስተኛ እንዳልሆኑ በግልጽ ታይቷል ማለት ነው። ጨዋታ ማሸነፍ ካልቻለን ዋንጫ ስለማሸነፍ ማውራት አንችልም ሲሉ ተናግረዋል። እውነት ነው፣ ጨዋታዎችን ካላሸነፋችሁ ስለ ዋንጫ ማሸነፍ ማውራት አይቻልም። ፔፕ ጋርዲዮላም ለዛ ነው ጨዋታዎችን ሳናሸንፍ ዋንጫ እንበላለን ብዬ መናገር አልፈልግም ሲሉ እየተናገሩት ማለት ነው። ስለዚህ አሁን አርሰናሎች ካለፉት ዓመታት ስህተት ተምረው፣ ምክንያቱም ባለፉት 3 ዓመታት በተለይ ሲቲ ደግሞ የቀማቸውን 2 ዓመታት እየመሩ እንዴት አድርገው ፕሪሚየር ሊጉን ዋንጫ እንዳጡ ህመሙን ያውቁታል። ሲቲ ከኋላ መጥቶ ዋንጫ እንዴት እንደቀማቸው ያስታውሳሉ። በእርግጥ የዘንድሮ አርሰናል በቡድን ስብስብም በሜንታሊቲ በስነ ልቦና በጣም ጠንካራ ቡድን ነው። ስለዚህ አርሰናል እንዳለፉት ዓመታት ዋንጫ አሳልፎ ይሰጣል ተብሎ አይጠበቅም። ስለዚህ አሁን አርቴታ የተጫዋቾቹ ስነ ልቦና ላይ በደንብ ሰርተው ካሁን በኋላ ያሉ ጨዋታዎችን በከፍተኛ በራስ መተማመን በከፍተኛ ጥራት ድል እያደረጉ ከቀጠሉ እንደምታዩት ሌሎች ቡድኖች በሚገባ ነጥብ እየጣሉ ስለሆነ እንግዲህ ፕሪሚየር ሊጉን ዋንጫውን የማሳካት እድላቸው ሰፊ ይሆናል ተብሎ ይጠበቃል። ስለዚህ መድፈኞቹ እንደኔ እምነት በአሁኑ አካሄዳቸውና የፕሪሚየር ሊጉ በተለይ ሌሎች ቡድኖች እንደ ሲቲ፣ አስቶን ቪላ ያሉ ቡድኖች ከጊዜ ወደ ጊዜ አቋማቸው እጅግ እየወረደ መምጣቱን ተከትሎ አርሰናል የፕሪሚየር ሊጉን ዋንጫ ከ20 ዓመታት በኋላ እንግዲህ አሁን ከ20 በላይ ወደ 23 ዓመታት ተጠግተዋል። ከነዚህ ዓመታት በኋላ በታማኝነት ዋንጫ ሲጠብቁ የነበሩ በታማኝነት አርሰናል ዋንጫ ሲያነሳ ለማየት የጓጉ የአርሰናል ደጋፊዎች ከዋንጫ ጋር የሚገናኙበት ዋንጫ የሚስሙበት አርሰናልም 14ኛው የፕሪሚየር ሊግ ዋንጫን ወደ ኤምሬት አምጥቶ ለመጀመሪያ ጊዜ በኤምሬት ስቴዲየም የፕሪሚየር ሊግ ዋንጫን አሸንፎ ድሉን እንግዲህ የሚያከብርበት ጊዜም ይመስለኛል። የዘንድሮ ዓመት የአርሰናል ደጋፊዎችም ለዚህ መዘጋጀት ይኖርባቸዋል። አርቴታ ግን ይህንን ዋንጫ ለማምጣት አሁንም ከምንጊዜውም በላይ በተጫዋቾች ስነ ልቦና ላይ በመስራት እያንዳንዱን ጨዋታ እንደ ፍጻሜ እንዲመለከቱ በማድረግ ነጥብ ይዘው እየወጡ እያሰፉ ሄደው በቀጣይ ዛሬ አሸንፈው በተለይ ወደ 8 ማድረግ የሚችሉ ከሆነ ቀጣይ
የሚጣልላቸውን ነጥብ ተጠቅመው አስቡት ወደ 11 ወደ 10 ነው የሚያሰፉት። ስለዚህ የፕሪሚየር ሊጉን ዋንጫ ለማሳካት ከፍተኛ ደረጃ ላይ ስለሚገኙ አርሰናልና አርቴታ ከፍተኛ ጥንቃቄ እያደረጉ ካሁን በኋላ ያሉ ጨዋታዎችን መጫወት አለባቸው። ምክንያቱም ባለፉት 3 ዓመታት እንዴት አድርገው ዋንጫ እንዳጡ ስለሚታወቅ ዘንድሮ ይህ እድል ሊታጣ ስለማይገባ በሚገባ መጠቀም አለባቸው ተብሎ ይታመናል። የመድፉ ደጋፊዎች በሲቲ ነጥብ መጣል ምን ተሰማችሁ? አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ ያሳካዋል ወይ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ዛሬስ አርሰናል ከሊቨርፑል ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? በተለይ የማንቸስተር ሲቲ እና የአስቶን ቪላ አቋም መውረድ እንደዚሁም የማንቸስተር ሲቲ በጉዳት መታመስ ለአርሰናል ትልቅ እድል ይዞ መጥቷል። አርቴታና ልጆቹ ይህንን እድል ተጠቅመው ለአርሰናል ከረጅም ዓመታት በኋላ ዋንጫውን ያመጣሉ ወይስ ከፕሪሚየር ሊጉን በላይ ገና ሌላ ሻምፒዮንስ ሊግ ካራቦ ካፕ ጨምሮ አርሰናል ዘንድሮ 2 እና 3 ዋንጫ ወደ ኤምሬት ይመጣል ወይ? ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን የምትከታተሉ የምታበረታቱኝ እንግዲህ ውድ አድማጭ ተመልካቾች ከልብ እያመሰገንኳችሁ ከጨዋታው በኋላ ደግሞ በውጤት እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።